እና ምን ይሻልሻል? ተይ እስኪ እባክሽ አንድ ነገር ወስኝ፣ ሁሉንም ባንዴ ልጨብጥ አትበይ። ቆይ ምንድነው አላማሽ እንዴ? ሶስቶቹንም ወንዶች ማምታታት ነው እንደምትፈልጊው? አንድ እዝራን ወደዋለሁ፣ አንድ ደግሞ ባልወደውም ከሱ ጋር እሆናለሁ። ምን ማለት ነው? ለጽዮን የተናገረቻት ነገር አስባችሁታል? እኔ ባልወደውም እንኳን ከሱ ጋር ለመሆን እገደዳለሁ። ምክንያቱም ደግሞ አንቺ ከሱ ጋር እንዳትሆኝ ነው ያለቻት። ይሄ ምን ማለት ነው? እዝራን ሳትወደው ነው እንዴ ከሱ ጋር የምትሆነው? በእዝራ ፍቅር እርግጠኛ ሳትሆን ነው ከሱ ጋር እየኖረች ያለችው? ሂዶ ሂዶ እዝራና ሀና መለያታቸው አይቀርም። ምክንያቱም እዝራ ማለት የአቶ በቃሉ ልጅ ነው። አቶ በቃሉ ደግሞ የወይዘሮ ሜላት ጠላት ነው። ስለዚህ እዝራና ሀና አብረው እየመቀጠላቸው እድል በጣም አነስተኛ ነው። ስለዚህ ከጀርባዋ ሆኖ ሲያግዟት የነበሩ አብረዋት በችግሯም በደስታውም ጊዜ አብረዋት የነበሩ ከኤልያስና ከጆሮ መምረጥ አለባት። ኤልያስ አሁን ያለበት ሁኔታ በጣም ያሳዝናል፣ ልብ ይሰብራል። በሷ ምክንያት እዚህ ደረጃ ደርሶ እሷ ግን አሸሸ ገዳሚ እያለች ትገኛለች። አሁን ላይ ከኤልያስ ጋር ደሴ ሄዳለሁ ብላ ወስናለች። ኤልያስም ትልቅ ተስፋ አድሮበት አሁን የጤና ሁኔታ ወደ ደህና እየተመለሰ ነው። ምክንያቱም ሀና ከሱ ጋር እንደምትሆን ተስፋ አድርጓል። ነገር ግን ሀና በአንድ ሰው አልወሰነችም። አንድ ጆሮ ያምራታል፣ አንድ ኤልያስ ያምራታል፣ አንድ ደግሞ እዝራ ያምራታል እና ከሶስቱ መምረጥ አቅቷት ተወዛግባ ሰዎችንም እያወዛገበች ትገኛለች ማለት ነው። ይሄ ደግሞ ስህተት ነው። ኤልያስ በድጋሚ መጎዳት የለበትም። እዝራ እንግዲህ ደሴ ድረስ የምትሄጂ ከሆነና የምትሄጅበት ምክንያት ማትነግሪ ከሆነ ከኔ ጋር አትቀጢም፣ በድጋሚ እዝራን አታገኙም፣ ከኔ ጋር መቀጠል አንችልም፣ ካልሆነ ግን አብረን መሄድ ይኖርብናል ብሎ ሲላት፣ ሀና ግን አንተም አብረኸኝ አትሄድም፣ እኔ ብቻዬን ሄዳለሁ፣ ምክንያቴንም አልነግርም፣ ስመለስ ደግሞ አገኘሃለሁ እያለች ነበር። በቃ በልበ ሙሉነት ስትናገር ነበር። እዚህ ጋር ደግሞ እዝራ እንደ ሌሎቹ አይደለም፣ እንደ ኤልያስ ወይም ደግሞ እንደ ጆሮ ቁጭ ብሎ ያብድልኛል ወይም ደግሞ እኔን ቁጭ ብሎ ይጠብቀኛል ብላ ማሰቧ ስህተት ነው። ምክንያቱም እዝራ ብዙ ፈላጊ ያለው እንደገና ደግሞ የሀብታም ልጅ ነው። ብዙ ሴቶች ይፈልጉታል። ጽዮን ደግሞ አጋጣሚውን ነው የምትጠቀመው። በነገራችን ላይ ሀና እዝራን አትወደውም። በጽዮን እልህና በስሜቷ እርግጠኛ ስላልሆነች ብቻ ነው። ሰላም ሀና ወደ ደሴ መሄዷን ስትሰማ ልትሄድ እንደሆነ ስታውቅ በጣም አዘነች። ይሄማ ሊሆን አይችልም፣ ሀሴት ከቤት እንደጠፋች እናቴ በሷ ሀዘን ምክንያት እኔንም ጠልታኝ ነበረ። ከእናቴ ጋር ያለው ግጭትና መራራቅ፣ ያ የጨለማ ህይወት አሁንም በድጋሚ ተመልሶ ሊመጣ ነው ብላ ስላሰበች አንድ መፍትሄ መፈለግ እንዳለባት ወሰነች። የዛኔ ልጅ ስለነበርኩ ምንም ማድረግ አልቻልኩም። አሁን ግን ቢያንስ ሀና ወደ ደሴ እንዳትሄድ ማድረግ እችላለሁ፣ ይሄን ማድረግ አለብኝ ብላ ወስናለች። እሱም የመጣላት ሀሳብ በመጀመሪያ ለእዝራ መናገር ነበር። እዝራም ደግሞ ሲሰማ ቀጥ ብሎ ወደ ሀና ሄዶ ነበር ያናገራት። ሀና ግን በቃ ዝም ብላ ትወዛወዛለች፣ የሆነ ውሳኔ ላይ አትደርስ። ጆሮ ደግሞ ሀና ደሴ ልትሄድ እንደሆነ ኤልያስ ሲነግረው በጣም ደነገጠ። እሺ ሀና የእውነትም ደሴ ከሄደች በድጋሚ እንዴት ነው ማያት? በድጋሚ እንዴት ነው ሆነው? እሷ ወደ ኤልያስ ተመለሰች ማለት የኔ ተስፋ እኮ አለቀለት፣ ከዚህ በኋላ ተስፋ አይኖረኝም በማለት በጣም አዝኗል። ነገር ግን ኤልያስ የጆሮ ሀሳብ ሲቀያየር ሲያየው፣ ስሜቱ ሲቀያየር ሳየው ምን ሆነ ነው ጆሮ? ምን የተፈጠረ ነገር አለ? እኔ በጣም ደስተኛ ነኝ። ሀና የሄደችበት አገር ሁሉ ሄዳለሁኝ፣ የትም ብትሄድ እኔ ተከትያት ሄዳለሁ፣ በጣም ደስ ብሎኛል እያለ ሲነግረው ነበረ። ኤልያስ እንግዲህ አሁን ላይ ደህና ነው። አሁን ያለበት ሁኔታ ጥሩ ይመስላል። ነገር ግን ሀና ደግሞ ድንገት ሀሳቧን ቀይራ ከቀረች ምንድን ነው የሚሆነው? ይሄ ልጅ ትንሽ ተስፋ ነበረው፣ የመዳን አቅም የተወሰነ ተስፋ ነበረው። በድጋሚ ግን ሀሳቧን ቀይራ ከቀረች የኤልያስ ህይወት በጣም ከባድ ነው የሚሆንበት እና ወስና ሂዳ ቢያንስ እሱ እስከሚድን ድረስ ከጎኑ መሆን አለባት ብዬ ነው የማስበው። እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ።
ጆሮም በጣም ተጨናንቋል። እንግዲህ ምንም ማድረግ አይቻልም። አቶ መስፍን እና ወይዘሮ ሜላት እስካሁን ድረስ አልታረቁም። አቶ መስፍን ከቤት እንደወጣ ይገኛል። ወደ ቤቱ አልተመለሰም። ይሄ ደግሞ በጣም ያሳፍራል፣ ያሳዝናል። ወይዘሮ ሜላት ትዳሯን እየበተነች ትገኛለች። ባለመረጋጋቷና ተረጋግታ ነገሮችን ባለማስተዋሏ ቤቷን እያፈረሰች ትገኛለች። እናቶ በቃሉ በዘረጉላት ወጥመድ ገብታለች። ነገር ግን ቆም ብላ አስባ ከገባችበት ወጥመድ የመውጣት እድሏ ከፍተኛ ነበር። ነገር ግን ነገሮችን እያባበሰቻቸው ወዳልተፈላጊ ነገር እየገቡ ይገኛሉ። አቶ መስፍንም በጣም ስላንቋሸሸችውና ዝቅ አርጋ ስለሰደበችው በድጋሚ አልመለስም ወደዛ ቤት ብሎ ወስኗል። እንዲሁም ወደ ውጭ ለመሄድ ሀሳብ አለው። ውድና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ኖላዊ ድራማ ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝት ተረፍርፍ ይበልልኝ። ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ ሳታደርጉ እንዳትወጡ ላይክ አድርጉት፣ ሸርም አድርጉት። አመሰግናለሁ።